ደብረጽዮን ያኔ ይታገላቸው ነበር ወይስ እጁ ይሰጥ ነበር? ገና ለማየት ስንዘጋጅ ጦርነቱ መጣ። በቃ ጦርነቱ መጣ። ጦርነቱ ባይመጣ ባይዘው ወይ አንዱ ይለይለት ነበር ወይ ደብረጽዮን ምንም ሪስክ ወስዶ እነሱን ስርዓት አስይዞ ትግራይ ሰላማውን ታገኝ ነበር። ካልሆነ ደግሞ ልክ አሁን እንደተደመረው ወደ እነሱ ተደምሮ ከነሱ ጋር ሌላ ትግል ይጀመር ነበር። ለዛ ነው ጦርነቱ ከተጀመረ በኋላ በረሃ ላይ ያሉ ደብረጽዮን ክዶናል ብለው አንሳፈውት ነበር። 2013 ነው የምልህ 2013 ጥርና የካቲት ወር 5 ስራ አስፈጻሚ ነው የቀሩት ከ9 ግማሹ በረሃ ላይ ተሰውተው ግማሹ በመከላከያ ሰራዊት እጅ ወድቀው ታስረው ነበር። 5 የቀሩት ጌታቸው አሰፋ፣ ጌታቸው ረዳ፣ መንጀሪኖ አለም እና ደብረጽዮን ናቸው። ከዛ ደብረጽዮን ከነ ጀነራል ጻድቃን ከነ ተወልደ እውር የሚባለው በመለስ ጊዜ ሲባረሩ ምክትል ሊቀመንበር የነበሩ የህወሓት መለስ ሊቀመንበር ምክትሉ ተወልደ እውር የሚባለው እነሱ ጋር መቀራረብ ጀመረ ደብረጽዮን። ቦታቸውም አንድ ላይ ነበር በረሃ ላይ። ከዛ ምን አሉ ደብረጽዮን ክዶናል ብሎ አወሩበት በረሃ ላይ። ገና እኮ የትግራይ ሰራዊት ተበታትነዋል። የትግራይ ልዩ ኃይል መከላከያ ሰራዊት ትግራይ ውስጥ ሙሉ በሙሉ ተቆጣጥሮታል። በረሃዎች ብቻ ናቸው ያሉት እነዚህ ሰዎች። ያኔ በቃ ክዶናል፣ ስለካደን እንትን ልናደርገው ነው ልናባረው ነው ብለው ወሰኑበት። አራቱም ሆነው ከደብረጽዮን ውጭ ሁለቱም ጌታቸውና አለምና መንጀሪኖ ነው። ከዛ ተጠርቶ ተጠየቀ። ለምንድን ነው የካድከን? ለምንድን ነው ከነ ጀነራል ጻድቃን ጋር የምትውለው? ለምንድን ነው የእነሱን ሀሳብ የምትሰማው? በረሃ እኮ ነው ያለ ነው። ምን ሌላ ሀሳብ የላቸውም። ትግሉ እንዴት እንምራው? እንዴት ህዝቡን የባሰ ክፋት ሳይደርስበት ወደ ድርድር እንምጣ? ጦርነት እስከ መጨረሻ መዋጋት አያዋጣንም። ከኢትዮጵያ መከላከያ ከኢትዮጵያ መንግስት ጋር መደራደር ነው የሚያዋጣን። የሚያደራድር ድሎች እናምጣና ቶሎ ብለን ወደ ድርድር እንግባ የሚል ሀሳብ ነበራቸው እነ ጀነራል ጻድቃን። እነዛ ደግሞ እስከ መጨረሻ ይዋጣልን፣ የፈጀ ይፍጅ፣ የሞተ ይሙት፣ የጠፋ ይጥፋ፣ በቃ እንወጣ፣ በቃ ጦርነቱን እስከ መጨረሻ ነው የምንወጣው፣ የኢትዮጵያን መንግስት አፍርሰን ስልጣን እንቆጣጠራለን የሚል እነ መንጀሪኖ ነው። ከዛ አስታረቋቸው። በእርግጥ እነዚህ የጀነራሎች አስታረቋቸውና ወደ አንድ መጡ እና ከዛ ከጦርነቱ በኋላ ከሰኔ 21 2013 በኋላ ግምገማ ተጀመረ። ከፍተኛ አመራሮች ተሰብስበን በቃ ሊደርሺፕ የህወሓት ከፍተኛ ሊደርሺፕ ፌል አድርገዋል። ስትራቴጂክ ፌለር አጋጥሞታል። ከዚህ በኋላ ትግራይን ማስተዳደር አትችሉም፣ ሪዛይን አድርጉ፣ ወረዱ ከስልጣን ይበቃቸዋል የሚል ጥያቄ መጣ በግልጽ። ጌታቸው ተቀበለው ይሄን ሀሳብ። ጌታቸው ረዳ ልክ ነው፣ እኛ አምስታችን መውረድ አለብን፣ ተጠያቂ መሆን አለብን፣ መሰቀልም ካለብን እንሰቀል። ለዚህ ህዝብ ጦርነትም አምጥተንበታል፣ ጦርነቱን በስርዓት እየመራ ነው አይደለም፣ ቶሎ ብለን ወደ ሰላማዊ መንገድ ለመምጣትም የሚያስችል ስራ እየሰራን አይደለንም። ስለዚህ ጦርነት ያመጣ አመራር፣ ጦርነትን በአግባቡ በስርዓት የማይመራ አመራር ከዚህ በኋላ የተቀረው ጦርነትም ይሁን ሰላም ከመጣ በኋላ መምራት ስለማይችል መውረድ አለብን የሚል አቋም ያዘ ጌታቸው። ሌሎቹ ግን ነው እንግዲህ ደብረጽዮን ደግሞ ወደ እነሱ መጣ። ምክንያቱም መጀመሪያ የሚመታው ደብረጽዮን ነው፣ ሊቀመንበር ነው፣ ፕሬዚደንት ነው የክልሉ። አይ ሊደርሺፕ እኮ ትግራይን አድነዋል፣ የትግራይ ህዝብ የዳነው በእኛ ምክንያት ነው፣ ህወሓት ስላለ ነው የትግራይ ህዝብ የዳነው የሚለው ትርክት የሚመጣው ከዛ ነው። የትግራይ ህዝብ ነው እኛን ያዳነን፣ የትግራይ ህዝብ ነው ከለላ ሆነ፣ የትግራይ ህዝብ በረሃብና በጥም ምክንያት በነሱ መስዋዕት ምክንያት እኛ ያዳን ነው፣ እኛን እየደበቀ ለኛ ውሃና ምግብ እያመጣ ጠላት ሲመጣ በዚህ በኩል ጠላት አለ በዚህ በኩል ነፃ ነው እያለ እየመራ መንገድ ሲጠፋብን በዚህ ነው እያለ እኛን ያዳንን የትግራይ ህዝብ ነው የሚል አመራር ተፈጠረ። ጌታቸው ረዳ ጨምሮ ማለት ሌሎቹ። ከዚህ በኋላ ነው ከዛ ምን ሆነ? በቃ እንግዲህ እኛ የምንባረር ከሆነ ህወሓት መዳን አለበት ማለት እኛ መዳን አለብን የሚመጣው ከዚህ ነው። ሰነዷንስ ማን ነው አዘጋጅቶ ያመጣት ወደ ግምገማ ሲገባ? አሁን መሰለህ እሱንስ ሁሉም የህወሓት አመራር ተስማምቶበታል ነበር? ከጦርነቱ በኋላ የነበሩ ግምገማዎች ምን ያደርጋሉ መሰለህ? እነ ዓለም ገብረዋህድ ህወሓት ጽሕፈት ቤት ላይ ማንም ሳያውቀው ዓለም ብቻ አዘጋጅቶ ለጌታቸውም ለደብረጽዮንም ለማንም ሳይሰጥ ካድሬው ላይ እንዲደርስ ያደርጋል። ቀድሞ ግን ሰነዱን ተስማምታችሁበት ነበር አይደል? አይደለም። አሁን ሰነድ ላይ ክርክር ነበር። ሰነዱ ሲዘጋጅ አልተስማሙበትም። እነ ዓለም ገብረዋህድ እነ መንጀሪኖ አዘጋጅተው ያመጡት ወደ ማዕከላዊ ኮሚቴ ውድቅ ሆነዋል። ይሄ ተቀባይነት የለውም። መጀመር ያለበት ስትራቴጂክ ፌለር አለ። ስለዚህ እኛ ተጠያቂ መሆን አለብን። ሶስት ነገሮች ናቸው አይደል የተነሱት። አንደኛው ለጦርነቱ ተጠያቂነት እንውሰድ፣ ኃላፊነት እንውሰድ። ሁለተኛ ደግሞ ስትራቴጂክ ፌለር እናንተ እንደምትለው እንደዛም
እነዚህን የመሳሰሉ ኮር አጀንዳዎች ወደ ግምገማው ይዘን ንግባ የሚል ነበር አይደል? ገባኝ። አሁን ይሄ ሀሳብ በነ ጌታቸው ረዳ በኩል የሚመጣው ነው። ተጠያቂ እንሁን የሚል ነው። እነዛ ደግሞ በጀግንነት እንዲጀመር ይፈልጉታል ሰነዱ። ህወሓት እና የህወሓት መሪዎች ከፍተኛ መሪዎች በዓለም ድንቅ መሪዎች ናቸው። በዓለም የድንቃ ድንቅ መጽሐፍም መመዝገብ ያለባቸው ናቸው። የትግራይን ህዝብ የታደጉ እንቁ የሆኑ ለነዚህ ገና በህይወታቸው ጭምር ሐውልት ሊሰራላቸው የሚገባ ናቸው የሚል አይነት ስሜት ያለው ግን የአመራር ፌለርም ነበር እንደዚህም ነበር እያሉ እንዲቀጥሉ ነው የሚፈልጉት። ከዛ በኋላ እነሱ አውሻይ እንዲያደርጉ እንዲቀጥሉ ወደ ስልጣን አልተስማሙበትም። ሰነዱ ሰራዊት የገባበት ለዛ ነው። እነዚህ የሰራዊት አመራሮች ጀነራሎች የገቡበት ምክንያት እኮ በሰነዱ ላይ ሳልተስማሙ ነው። ሁለት ሰነድ ቀርበው ነበር እንደው የነጌታቸውም ሌላ ሰነድ እነዛም ሌላ ሰነድ ትክክለኛው ሰነድ ይሄ ነው በሚል ማለት የነጌታቸው ሰነድ ልክ ሙሉ ዝርዝሩን ውስጡን የሚያይ ትግራይን የሚያድን አመራሮችን ሳያይ የትግራይን ህዝብ የሚያይ አይነት ሰነድ። የትግራይ ህዝብ ከኢትዮጵያ ጋር መቀጠል ካለበት በሰላማዊ መንገድ ብቻ ነው። ሌላም አገር መሆን ካለበት በሰላማዊ መንገድ ብቻ ነው እንጂ በጦርነት አገር መሆን አይቻልም የሚል አንድምታ ያለው። እነዛ ደግሞ እኛንን ትክክለኛ ኢትዮጵያንም አፈራርሰን ምንም አድርገን ከማንኛውም ኃይል ጋር ሆነን ስልጣናችን መቀጠል አለብን የሚል አይነት ተጠያቂነት መምጣት የለበትም። በውጭ ሀገር የነበሩ የተሰበሰቡ ተጋሩ ያሰባሰቡት ዶላር የተሰረቀው የጠፋው ዶላርም በትክክል ጥቅም ላይ ውሏል የሚል ምንም የጠፋ አንድም ሳንቲም የለችም። የጠፋ ነገር ካለ በአሰራርና በምናምን አንዳንድ ችግሮች አሉ እንጂ ምንም የለም የሚል ግን እንደው እሱ ቡድን አሁን እናንተንም አሸንፎ እናንተ ይሄው ከትግራይ እንድትወጡ አድርጓል። አሁን በብቸኝነት የትግራይን ጊዜያዊ አስተዳደርንም በለው የጸጥታ ኃይሉንም ዶሚኔት ማድረግ ችሏል። እንዴት ነው ያ ሊሆን የቻለው? አሁን ከውጭ ላለን ሰዎች ግራ ነው የሚገባል። ህወሓት ሀሳብ የለውም፣ ህወሓት ቅቡልነትም የለውም ይባላል፣ ሲባል እንሰማለን። እንዲህ የሚል ቡድን አለ። የእናንተ ቡድን እሱ ነው ይመደባል። ነገር ግን ህወሓት ነው ትግራይ ውስጥ ያለው። የጸጥታ ኃይሉንም እንደፈለገ ያደርጋል። ጊዜ አስተዳደሩንም ከፕሪቶሪያ በኋላ የተመሰረተውንም ይዞታል። እና ህወሓትንስ የሚዘውረው ከጀርባ ሆኖ ከደብረጽዮን ኋላም ሆኖ ማን ነው? አሁን ደብረጽዮን ሲሰበስብ ሊቀመንበር ስለነበር ጌታቸውም በሽምግልና ምክትል ሆኖ ስለነበር ማለት ተጣልቶ ጀነራሎች ያሸማግሏቸው ሊቀመንበሩ ደብረጽዮን ምክንያት ተባረው ነበር። በማዕከላዊ ኮሚቴ ግምገማ እኮ ደብረጽዮን ተባረዋል፣ በድምፅ ማለት ነው። እሱን ወደ ነበረበት መልሰው መንጀሪኖን ወደ ጽህፈት ቤት አውርደው አለም ገብረዋህድና ጌታቸው አሰፋን አባረው ከስራ አስፈጻሚ ጌታቸው ረዳን ምክትል አድርገው ነበር ጀነራሎች። ይሄ ሴራ ነበር። ምክንያቱም ጌታቸው እንዲረጋጋ፣ ምክንያቱም የጌታቸው ሀሳብ ሙሉ በሙሉ አሸንፎ ማዕከላዊ ኮሚቴው ከግማሽ በላይ ከጌታቸው ረዳ ነበር ድምፅ ሲሰጥ የነበረው። ለዛ ነው ደብረጽዮን የተባረረው ከሊቀመንበርነት በግምገማ በማዕከላዊ ኮሚቴ ግምገማ በእጅ ብልጫ ነው የሚለው። መንጀሪኖ ልትባረር ስትል ነው ወደ ቤቴን ምግቤ የጮሁት። ለምን? የእነሱ ቡድን እየተሸነፈ መሆኑን ገባቸው። ስለዚህ ጀነራሎች ጦር የሚያዙ ጀነራሎች ረበሹት። ከረበሹት በኋላ ምን ያደረጉት? በሽምግልና ወደ ስልጣን ሽግሽግ አረጉ። ከዛ በኋላ ደብረጽዮን ሲመራ ምን አለ መሰለህ? ሀሳቡ መካከለኛ ሀሳብ ነበር የሚሄደው እስከ መጨረሻ። ልክ የመጀመሪያው የካድሬ ስብሰባ ላይ በድምፅ ተሸንፎ ነበር። እነዛ የካድሬ ድምፅ ነው፣ እጅ ወጥቶ ነበር። ደብረጽዮን እጁን አይቶ ቆጥሯል። ማለት ቆጥሮ ሳይሆን አየው ሁኔታው እንደዚህ ነው ብሎ ተወው። ከመጋቢት ወር 2016 ወደ ሐምሌ ተሸጋገረ ይሄ የካድሬ ስብሰባ። ምክንያቱም አልተዘጋጁበትም ነበር፣ ሰዎች አልያዙ። ነፃ ሆነው ሰው ሀሳብ ሲሰጥ ከነጌታቸው ጋር ነው የሚሆነው። ስታስፈራራው በቤተሰቡ፣ በስራው፣ በጥቅሙ፣ በምን ድሮ በሰራው ወንጀል ምናምን እያስፈራሩ እያንዳንዱ ሰው እነሱ ጋር እንዲሆን አደረጉ። ጌታቸው ደግሞ ይህን ሰራ አልሰራም፣ እንደዚህ አይነት ሙያም የለውም፣ እንደዚህ አይነት ልምድም የለውም። ዝም ብሎ ስብሰባው ነበር የሚጠበቀው። ጌታቸውና የጌታቸው ቡድን በቃ እንደ ነፃ ሆኖ ሰው ይናገራል በሚል ለካ ወረቀት ተዘጋጅቶ በነ ዓለም በነ ደብረጽዮን በነ መንጀሪኖ ደብረጽዮን ይህን አያውቅም፣ ዝም ብሎ እንዲመራ ብቻ ነው የሚፈልጉት። ከዛ እኔ ጋር ደርሰዋል ነው የምልህ እኮ በስህተት ደርሰዋል እኔ ጋር። ስለዚህ ሳነበው አክቹዋሊ በስህተትም ላይሆን ይችላል፣ መድረክ ላይ በግልጽ ስለምናገር ይሄ በቃ ይሄ አቋም ይደግፍ ይሆናል ብሎ ነው ሳየው። ጠቅላላ እነ ደብረጽዮንን እነ ጌታቸውን ባንዳ የሚያደርግ ነው፣ ብልጽግና የሚያደርግ ነው። እነዚህ ባንዳ ናቸው፣ ብልጽግና ናቸው፣ ከብልጽግና ሆሮ ነው የሚሰሩት፣ ህወሓትን ለማፍረስ ነው የሚሰሩት የሚል የሆኑ ነገሮች እየጠቀሱ ከሱ ጋር ከጌታቸው ጋር ደግሞ በየነ እነ ፕሮፌሰር ህንደያ እነ ዶክተር አጎስ እነ ምናምን ሌሎችም አሉ። ወደ 16 ምናምን ይሆኑ ናቸው። ማዕከላዊ ኮሚቴ ይዘረዝሯቸዋል። ሌሎቹ ደግሞ ይሄ መሀል ሰፋሪ አድርጎ ያስቀምጧቸዋል።
ከዛ ይህንን መድረኩ ላይ በስርዓት ስንወያይበት ካድሬው ተስማምቶበት እጅ አውጥቶ የተስማማበት የወሰነበት ሀሳብ የለም። ዝም ብሎ ሳትወያይበት ጨርሻለሁ እያለ ያልፈዋል። ደብረጽዮን እለፈው ትለዋለች ሜጀር እሱ ጋር አለች። ያኔ አጋጣሚ ሆኖ ጌታቸው የውጭ ሀገር ሰዎች ኤምባሲዎች ምናምን መጥቶበት ወጥቶ ነበር ከስብሰባው። በቃ እሷ የሆነ ነገር ትናገረዋለች። እዚህ ላይ ድምፅ እንዳይሰጥ፣ እዚህ ላይ ሀሳብ እንዳይሰጥ ትለዋለች። ተመልሶ እነሱ የሚፈልጉት ሀሳብ ጮህ ብሎ ሰዎች እንዲናገሩ ደጋግመው እንዲናገሩ ያደርጋሉ። ሌላው እጅ ሲያወጣ እድል አይሰጠውም። ለምሳሌ እኔ እጅ ካወጣ አይሰጠኝም። በሌላ መንገድ አካሄድ ምናምን ብለህ ነው እጅ የሚሰጥ። እሱ ብቻ አይደለም፣ እነሱን የሚወቅስ እነ ሜጀሩን የሚወቅስ ሀሳብ ከተነሳ በጮሆት በጭብጨባ እንዲረበሽ ያደርጋሉ። በስርዓት ነው የምልህ። ጫጫታ በቃ ይነሳል የሚል ድምፅ በጭብጨባ በምን አዳራሽ ይረብሹታል። እነሱ ሲናገሩ ደግሞ ጸጥ ይላል። ከዛ በኋላ ልክ ሲጨርሱ ጭብጨባ ይመጣል። ከዛ ምን አደረጉ? ያኔ ካድሬው ምንድነው የወሰነው? ማለት ሀሳብ የሰጠው የመወሰን ስልጣን የለውም። አክቹዋሊ በህገ ደንብ የህወሓት ህገ ደንብ መሰረት የመወሰን ስልጣን ያለው ማዕከላዊ ኮሚቴና ጠቅላላ ጉባኤ ነው። ስለዚህ ለማዕከላዊ ኮሚቴ አሳይመንት ሰጠ። ያኔ እኔ የነበርኩበት ጠቅላላ ጉባኤ ሲደረግ ከፌዴራል መንግስት ጋር ወደ ግጭት በማያስገባ መልክ እንድንሄድ፣ የፕሪቶሪያ ስምምነት የሰላም ስምምነቱ በማይረብሽ መንገድ እንዲሄድ፣ ህወሓትን በማያፈርስ መንገድ እንዲሄድ፣ ተጠያቂነት በሚያሰፍን መንገድ ከሊቀመንበር ጀምሮ ሁሉም ማዕከላዊ ኮሚቴና ሌላ አካል ተገምግሞ የሰራውን ወንጀል ተጣርቶ ወደ ህግ እንዲቀርብ። ለምሳሌ መንጀር ላይ በጣም ብዙ የነዳጅ እና የሀብት እንደጠፋ በሷ አመራርነት ምክንያት ቀርቦላታል። ያኔ መንግስት ያጣራው ተብሎ የተሰጠው አሳይመንት ለጌታቸው ረዳ የተሰጠው በዚህ የነበረውን ይህን ያክል ሺህ ሊትር ይሄ በዚህ በኩል የነበረው ይህን ያክል ወርቅ ምናምን የሚባለው በውጭ ሀገር የነበረው ወርቅ እና ዶላር እየተባለ ስለዚህ ይሄ ከተጣራ መጀመሪያ የሚታሰሩ ሰዎች የሚጠየቁ ሰዎች መንጀሩና ደብረጽዮን ናቸው የሚሆኑት። ሌሎችም ዓለምም አሉበት። ጌታቸው ረዳና ሌሎች ሰዎች ላይ ከፖለቲካዊ ግምገማ ውጭ ምን የሚቀርብላቸው ወንጀል የለም። ግን እዚህ ጋር እንደው እነዛ የሚያነሱትንም ማንሳት ተገቢነት ስላለው እናንተ አሁን ከህወሓት ጋር ከነደብረጽዮን ህወሓት ጋር ስትጣሉ ዋና ዓላማችሁ በሪፎርም ስም በፓርቲ ሪፎርም ስም ፓርቲና መንግስት አሰራር ወይም መዋቅር ይለያዩ በሚል ስም ፓርቲውን ሊዘርፉን ነበር ነው ያሉት። አሁን እነዛ ሰዎች ምን መሰለህ መሬት ላይ እኔ እውነቱን ነው የምነግርህ። መሬት ላይ ትግራይ ክልል ውስጥ የትም ቦታ ሄደህ ጌታቸውና የጌታቸው ሰዎች ህዝቡን ሲሰበስቡ በየቤቱ ተንኳክቶ ማንም አያስፈራራው። ይህን ሀሳብ ነው የምትናገረው ብሎ ወረቀት አይሰጠውም። ወደ ስብሰባ የሚገባበት መግቢያ ወረቀት አይሰጠውም። የነዛ ስብሰባ የመግቢያ ወረቀት ይዘጋጃል። የሚናገረው ሀሳብ ፕሪንት ይደረጋል። ቀድሞ የሚናገሩ ሰዎች በየቤታቸው እያሉ ማታ ላይ ይነገራቸዋል። ለሰብሳቢው ደግሞ ለእነማን እንደሚሰጥ ስም ዝርዝር ይሰጠዋል። መልካቸው፣ ልብሳቸው ምን እንደሚያደርጉ ጭምር። ቆብ የሚያደርግ ከሆነ እገሌ የሚባል ቆብ ያደርጋል፣ ቀይ ቆብ። እገሌ የሚባለው እንደዚህ አይነት ልብስ ይለብሳል፣ እገሌ የምትባለው ጋቢ ታደርጋለች ተብሎ ይነገራል። ይሄ እውነት ነው። በቃ መሬት ላይ ያለው ጌታቸው ሲሄድ ልክ የካድሬ ስብሰባ ላይ እንደነገርኩ ዝም ብሎ እንደጠበቀው ዝም ብሎ ነው የሚደረገው። የየትኛው ስብሰባ ላይ ነው? የጌታቸው ስብሰባ ላይ ነው ወይስ የደብረጽዮን ስብሰባ ላይ? ህዝቡ በነቂስ የሚወጣ የትም ቦታ ሄደ፣ የትም ቦታ ነው የሚለው። ሽሬ ላይ የነበረው ማየት ትችላለህ። እንዲረበሽ ጫማቸውን አውጥተው ወደ ጌታቸው እስኪወረው ድረስ የተፈጠረው። አክሱም ላይ በየበረንዳው በየመንገዱ አስፋልቱ ላይ ህዝብ ሞልቷል። ከዛ ሰራዊት መጥቶ የአርሚ 35 የሚባል አለ የትግራይ ሰራዊት ታዞ ሰራዊቱ በየአዳራሹ ቤት ተዘግቶ፣ አድዋ ላይ እንደዚሁ የካቶሊክ አዳራሽ አለ። እዛ የካቶሊክ መሪውን አስፈራርተው እናጠፋለን ብሎ እባካችሁ ተውኝ እያስፈራሩኝ ነው ተብሎ አብይ ዓዲ ላይ ህዝቡ ባጃጁ ምኑም እንዴት ነው የወጣው? እስኪ ቆይ ማን አስፈራራው? ህዝቡ ለውጥ እንደሚፈልግ ከዚህ ነው የምታየው። አዲግራትም ራያም መቀለም የሚደረገው። ስለዚህ እነዚህ ሰዎች እጃቸው ላይ የቀረችው አንድ ብቻ ነው ያለችው። በሀሳብ ካድሬ ላይ ተሸንፏል፣ በህዝብ ላይ ተሸንፏል። ህዝቡን እያስፈራሩን እንትን የሚሉት እኛ ከጠፋን ትጠፋለህ እያሉ እያፈኑ እየቀጠቀጡ ሰዎችን ወደ በረሃ እያወጡ የሚጠይቁትን ሰዎች እየቀጠቀጡ እየገደሉም ጭምር በጥይትም እያቆሰሉ በጠበንጃና በጠበንጃ ብቻ የተንጠለጠለች በነ ወድንቤቴ ትእዛዝ በነ መዲድ በነ ምግበይ በእነዚህ ትእዛዝ ብቻ የምትንቀሳቀስ ህይወቷ ጸጥ ልትል ትንሽ የቀራቻት ፖለቲካ ብቻ ነው የቀረቻቸው። መድረክ ላይ ቁጭ ብለን ስትከራከር ጌታቸውን አሸንፎ የወጡበት መድረክ የለም። ይሄ እውነት ነው የምነግርህ። ስለዚህ እናንተ የፓርቲው መዋቅር ልትዘርፉም ጥረት አላረጋችሁም? የለም፣ ውሸት ነው። ለምን መሰለ 2010 ላይ
ደብረጽዮን ወደ ሊቀመንበርነት ከመጣ እሺ በኋላ የራሳችሁን ፓርቲ መመስረት ለምን አልሞከራችሁም? ከህወሓት ጋር ያን ያህል ሰፊ ልዩነት ካላችሁ እኛ ዲሞክራሲያዊ ስርዓት መፍጠር ነው በትግራይ የምንፈልገው ካላችሁ ከህወሓት ወጥታችሁ የራሳችሁን ፓርቲ ፈጥራችሁ ለምን መታገል አልሞከራችሁም? ጊዜ እንኳን አልነበረ። ለመሰለ ኦፊሻሊ እኮ እንትን የሆነው ዳይሴክት የተደረገው ድርጅቱ መጀመሪያ ክርክር ነበር፣ የሀሳብ ክርክር ነበር። ደብረጽዮን የሆነ ሀሳብ፣ መንጀሩን የሆነ ሀሳብ ተመጣለች፣ ዓለም የሆነ ሀሳብ ያመጣል፣ ጌታቸው ወይ ፕሮፌሰር ክንደያ የሆነ ሀሳብ ያመጣል፣ ክርክር ነበር። ያኔ ቡድን የሚባል እነሱ የሰየሙት ስም ነበር። ከጌታቸው ጋር የሆነ ሰው ቡድን ይሉት ነበር። ከዛ በኋላ ነሐሴ 3 ላይ ካድሬ ሐምሌ 15 16 አካባቢ ተሰብስቦ በአዲሱ ህግ እውቅና እንዳይመጣ ወስነዋል ካድሬው። ይሄ የተወሰነ ነው የምነግርህ። በአዲሱ ደንብ የወጣው በፌዴራል የወጣው ደንብ አለ፣ የምርጫ ቦርድ ደንብ ማለት ነው። በኃይል እንቅስቃሴ የነበረ ፖለቲካ ፓርቲ ወደ ሰላማዊ እንቅስቃሴ ሲመጣ የሚተዳደርበት ደንብ እሱ ማሻሻያ፣ የአዋጅ ማሻሻያ ትክክል 6 ወር ይሰጠዋል። በ6 ወር ውስጥ ሪፖርት ያደርጋል ጠቅላላ ጉባኤ ለማድረግ። በ2 ዓመት ውስጥ ክትትል ያደርግበታል ምርጫ ቦርድ። ከዛ በኋላ ያለማንም ሶስተኛ ወገን ምስክርነትና ሌላ ተጨማሪ መረጃ ይሰርዘዋል ነው የሚለው። ስለዚህ ህወሓትን ለማጥፋት በቂ ህግ ነው። ይሄ በቂ ህግ ነው። እኛ በፖለቲካ ነው እንጂ መደራደር ያለብን ሪፎርም ማድረግ ያለብን አባሉ ተነጋግሮ ወደ ህዝቡ ቀርቦ በጠቅላላ ጉባኤ ነው እንጂ እናንተ በምትሄዱት መንገድ ስልጣናችሁን ለማስቀጠል እውቅና አለን ብላችሁ ጠቅላላ ጉባኤ አድርጋችሁ ድርጅቱን ታጠፉታላችሁ ብለን ስንከራከር ነበር። ምክንያቱም በፕሪቶሪያ ስምምነት መሰረት ህወሓት ኦልሬዲ ዓለም አውቆታል፣ የኢትዮጵያ መንግስትም አውቆታል፣ ከአሸባሪነትም ተነስቷል አይደለ? ፖለቲካዊ ሁሉናው ከዚህ ነው የሚመጣው። ስለዚህ ለምንድን ነው ወደ ቴክኒካል የሆኑ ህጎችን የምታመጣው የሚል ክርክር ነበር። እነዛ ደግሞ እነጌታቸውን ለማሸነፍ ብቻ ገቡበት። ይሄ አደገኛ የጨለማ መንገድ ሲገቡበት ልክ አወጡ። ይሄ ምን ይባለው አይደለም፣ ይህቺ እውቅናዋ በልዩ ሁኔታ ተሰጠ የሚል ሲመጣ ያኔ ኦፊሻሊ እኛ ተናገርን። ይሄ እኛ ያለንበት ይሄ አደገኛ ነው፣ ድርጅቱን የሚያጠፋ ነው። በዚህ መንገድም ድርጅቱን አታድኑትም፣ ስልጣናችሁንም አታድኑም፣ ህዝቡንም አታድኑም ብለን ስንከራከር ነበር። ቢያንስ ምን አይነት ሩም ሰጠንኛ መሰለ? ጠቅላላ ጉባኤ ህጋዊ ባልሆነ መንገድ ቢያደርጉትም ምርጫ ቦርድ የማያውቀው ያልተከታተለው ያልተሳተፈበት በህወሓት ህገ ደንብ መሰረት ያላሟላ የጠቅላላ ጉባኤ አዘጋጅ ኮሚቴ የሚባል አለ። 9 ሰዎች ናቸው ኮሚቴዎቹ። ከ9 ሰዎች አይደለም የጠቅላላ ጉባኤ አዘጋጅ ኮሚቴ የጠቅላላ ጉባኤ አዘጋጅ ኮሚቴ 9 ናቸው። ኮሚቴው ሌላ ነው፣ እሱ ሌላ ነው። መንጀር ነው የምትመራው። 9 ሰዎች ኮሚቴ ተዋቅረዋል ለጠቅላላ ጉባኤው። አሁን ከ9ኙ 3 ነው የቀሩት፣ 6ቱ ሪዛይን አድርጓል። የቀሩት መንጀርኖና አንድ ቁጥጥር ኮሚሽን ምክትል ያደርጉት በአዲሱ እና አንድ ማዕከላዊ ኮሚቴ የመረጡት። እንዳውም እሱ ወጣ ገባ እያለ ነበር። መጨረሻ ላይ እንመርጣለን ስላሉት ነው የገባው እንጂ 2 ቀርቶ ነበር ከ9። አሁን በህገ ደንብ መሰረት ከ50+1 በላይ ሳይሆን ምንም አይነት ውሳኔ ተቀባይነት የለውም። አሁን ይሄ አንድ ሶስተኛ ነው፣ 3 ብቻ ነው የገቡት ጠቅላላ ጉባኤ። ቁጥጥር ኮሚሽኑ ሪጀክት አድርጎታል። ቁጥጥር ኮሚሽኑ ሪፖርት ያላቀረበበት ማዕከላዊ ኮሚቴ አንድ ላይ ሆነው ገምግሞም ያላቀረቡበት ከግማሽ በላይ ማዕከላዊ ኮሚቴ፣ ይሄ መጋነን እንዳይመስልህ 16ቱ ቶታሊ ሪጀክት ያደረጉት ነው። ወደ 10 የሚሆኑት ደግሞ እዚህም አለን አላሉም፣ እዚህም አለን አላሉም፣ በዛው የቀሩት ናቸው። ከዚህ ውጭ ነው ጠቅላላ ጉባኤ ላይ የተሳተፈው። በሞራልም በህግም በህገ ደንብም በምንም ተቀባይነት የሌለው ጠቅላላ ጉባኤ አደረጉ። እኛ ምን አስበን ነበር መሰለ? ወደ አዲስ ፓርቲ ያልሄድንበት ህወሓትን ሪፎርም አድርገን ተቀባይነት የሌላቸው ኢትዮጵያ ውስጥም ትግራይ ውስጥም የማይሰሩ ዓለም አቀፋዊ አሁን ያለ የደረሰበት የፖለቲካ ደረጃም የተደረሰበት ለውጥ ከሱ ጋር የማይስማሙ እነሱን አስወግደን አዳዲሶችን አስገብተን ማሻሻል የሚገባቸው ነገር አሻሽለን ሞዲፋይ ተደርጎ አዲስ ህገ ደንብ፣ አዲስ ፕሮግራምና አዲስ ማኒፌስቶ አውጥተን ለትግራይ ህዝብ የሚጠቅም ፓርቲ እናደርገዋለን ነው የኛ ሀሳብ። ግን ይህንን እንደዚህ አይነት የህወሓትን ሪፎርም የማድረግ ጥረት በታሪክም ብዙ ሰዎች ሞክረዋል። እነዚያ የሞከሩ ሰዎችም ተበልተዋል። ከዛ ለምንድን ነው መማር ያልቻላችሁት? 93 ላይ ሪፎርም ያሉትም ተበልተዋል። 83ም ሪፎርም ያሉት ተበልተዋል። 77 ላይም ሪፎርም ያሉት ተበልተዋል። አሁን ቅድም ያነሳነውን የህወሓት ታሪክ አለመረዳት እናንተ ጋር ያለ ችግር አይመስሎት? ይበቃል። ታሪኩ በዚህ ማብቃት አለበት ነው የኛ ትግል። በቃ እኛ እኮ ባይ ዘ ወይ ከ77ቱም ከ93ቱም ዓመተ ምህረት ያለው ፖለቲካ ያለው ዲፈረንስ ብታየው በጣም ቶታሊ ዲፈረንት ነው። አሁን የመጣው ለውጥ ቶታሊ ዲፈረንት ነው። ፐብሊክ ላይ ደርሷል።
ግን ህወሓትን እንዴት ነው ሪፎርም ማድረግ ይቻላል የሚለው እምነት ከምንድን ነው የመነጨው? 2010 ላይ ቅድም አቋርጠኝ ነው እንጂ 2010 ላይ ኮሚቴ ተዋቅሮ ነበር፣ የሪፎርም ኮሚቴ። ኦኬ የህወሓትን ሪፎርም እናድርገው፣ ከዚህ በላይ ህዝቡን ጠልቶናል፣ ህዝቡ ጠልቶናል፣ ከህዝቡ ጋር መድረስ አንችልም፣ እናሻሽል ተብሎ በሁሉም ዘርፍ ተዋቅረው 3 አይነት ኮሚቴ፣ አንድ ትልቅ ኮሚቴ አለ፣ ግን በስሩ 3 ሳብ ኮሚቴ ተቋቁሞ ሙሉ ሰነድ አዘጋጅቶ ነበር። ከዛ ጦርነት ተነሳ። ሰነዱ ደብረጽዮን ላይ ደርሰዋል፣ ጌታቸው ረዳ ላይም ደርሰዋል፣ ስራ አስፈጻሚ የሚባለው ላይ። ከዛ ከጦርነት በኋላ 2014 ዲስከሽን ጀምረው ነበር። የተኩስ አቁም ተደርጎ አልነበረም ከመከላከያ ጋር? ያኔ 4 ወር ነች ምናምን 5 ወር አካባቢ ያኔ ዲስከሽን ተጀምረው ነበር። ስለ ሪፎርም ሰነዶች መገምገም ተጀምረው ነበር። መውጣት ያለባቸው የተባሉት፣ መጨመር ያለባቸው የተባሉት፣ መሻሻል አለባቸው የተባሉት በሙሉ አይዲዮሎጂው ራሱ ምን ይሁን የሚል ምን አይነት አይዲዮሎጂን የምንከተለው ኦፊሻል የሆነ ማኒፌስታችን ምንድን ነው መሆን ያለበት? ከዚህ በፊት የተሳሳትንባቸው መንገዶች፣ የወደቅንባቸው መንገዶች የትኞች ናቸው? ጥሩ የሚባሉ ከህወሓት የተማርናቸው መንገዶች የትኞች ናቸው? ያልተማርነው ሌላ አዲስ ነገር ዓለም አቀፍ አሁን ዓለም የደረሰበት የእድገት ደረጃ ላይ አሁን የፖለቲካ እንቅስቃሴዎች የሊበራሊዝም፣ የካፒታሊዝምም፣ የሶሻሊዝም ይሁኑ ዓለም ያደገበት መንገድ የትኛው ነው የሚለው ቀርቧል። ዲስከሽን ተጀምረው ከዛ ሊጸድቅ እሱ ልክ ብዙ ስቴፕ ከሄዱ በኋላ ጦርነት ተነሳ። ሁለተኛ የመጨረሻው ነሐሴ 2014 ላይ የተጀመረው ከተጀመረው በኋላ ጦርነት ውስጥ ነው የገባው። ከዛ በኋላ ምንድን ነው የመጣው? ፕሪቶሪያ ነው የመጣው። ፕሪቶሪያ ከተፈረመ በኋላ እነ ደብረጽዮን ስልጣኑን ይዘውት ቢቀጥሉ ኖሮ ሪፎርሙ እነሱ በሚፈልጉት መንገድ ይቀጥል ነበር። በእርግጠኝነት ነው የምነግርህ። አሁን እኮ እያነሱት ነው ሪፎርም እናደርጋለን ምናምን ያሉ የነበረው ሰነድ እስኪ አሁን ነው ያሉ። ከዛ ምን ችግር ተፈጠረ መሰለ? የክልሉ ፕሬዚደንት የጊዜያዊ መስተዳድር ክልሉ ፕሬዚደንት እነሱ የሚፈልጉት ሰው መሆን አልቻለም። ያኔ ጌታቸውም አይፈልግም ነበር ፕሬዚደንት መሆን፣ ግን ደብረጽዮን ነበር እንዲቀጥል አይፈልጉት። ልክ ተላላኪ የሆነ እንደዛው ቻሌንጅ እያደረጉ እሱን ከስር እንትን እያሉ እግሩን እየከረከሙ የፈለጉት ነገር ማድረግ ይችሉ ነበር። ግን ዶክተር አብይ አህመድ አልቀበልም አለ። የሰላም ፕሪቶሪያው የአንዱ ብቻ ፍላጎት አይሆንም ነው የሚለው። ሁለቱም ተግባብተው ፖለቲካል ዲያሎግ ላይ እነሱ የሚስማሙባቸው የፖለቲካል ዲስከሽን ላይ እየተስማሙ ይሄዳሉ ነው የሚለው። ሁለቱም ጊዜያዊ መስተዳድር ያቋቁማሉ ነው የሚለው። ፌዴራል መንግስትም አይልም ህወሓትም አይልም፣ ሁለቱም ነው የሚለው። ነገር ግን ምን አደረጉት? ደብረጽዮን ፕሬዚደንት የሚሆን መስሎት ወደ ህገ መንግስት እናምጣው ሲሏቸው ፌዴራል መንግስት ሲላቸው እሺ ብለዋል ደብረጽዮን። ያኔ በቃ አንተ ትሆናለህ ተብሎ ነበር መሰለኝ። ከዛ ወደ ህገ መንግስት ካመጣኸው የአዋጅ ቁጥር 359 የሚባለው በህገ መንግስቱ ይሄ አዋጁ የጊዜያዊ መስተዳድር ስልጣን የሚሰጠው ብቸኛ ስልጣን የሚሰጠው ለጠቅላይ ሚኒስትር ነው። በጣም እሱን ኃይለኛ ስልጣን ይሰጠዋል። ፕሬዚደንትን የማባረር የመሾም የመቆጣጠር ከአዋጅ 359 በተጨማሪ ደንቧም አለች፣ የሚኒስትር ምክር ቤት ደንብ። እሱ አሁን ነው የድሮ ነው የምልህ። ወደዛ እንዲመጣ ያደረገው ደብረጽዮን ፕሬዚደንት የሚሆን መስሎት ነበር ባይዘወይ አይ ቲንክ ዶክተር አብይ አህመድም እየሸወደው ነበር። ከዛ ምን አለ መሰለህ፣ በቃ ያዘው አንተ ችግር የለውም። እነ አደም ፋራህ ወደ ትግራይ ሲሄዱ ለምን እኛ ሶስተኛ ወገን ይዘን እንከራከራለን? ዶክተር አብይ ጋር ነገርየው እንዴት ይመጣል? እኔ ብዙ ጊዜ ስለማይ ነው። አሁን ቅርብ ጊዜም እነ ሞንጆሪኖም ከፍተኛ የሚባሉ የህወሓት አመራሮች ኢቨን ፕሪቶሪያን ተሳሰን ነበር አንቀበለውም የሚሉ ሀሳቦች እያነሱ ነው። እና በጣም ግርታ ተሸንፏል በማዕከላዊ ኮሚቴ ነው። እኛም ማናቃቸውን ነገር ነው ሄዶ የፈረመው ተደራዳሪው ቡድን ሁሉ የሚል እስከ ማለት ደርሷል። ቅድም ስላወራ ነው እንጂ ፕሪቶሪያው ሲፈረም እነ ደብረጽዮን አክቹዋሊ ደብረጽዮን ወደዚህ አውጣው። ደብረጽዮን የራሱ ሀሳብ የለው። እነ መንጀሩ ነው የሚፈልጉት፣ እነ ስብሐት ነጋ ጦርነቱን እንዲቆም ጠቅላላ ሲስፋየር እንዲሆን ሳይሆን ፐርማነንት የሆነ ሲስፋየር እንዲኖር ሳይሆን ቴምፖራሪ ሲስፋየር እንዲኖርና እረፍት አግኝተው ወታደሩን በደንብ አደራጅተው ገንዘብ አሰባስበው ጦር አሰባስበው የሚያስፈልጋቸው ሎጂስቲክስ በሙሉ አሟልተው ጦርነቱን እንደገና ለማስጀመር ነበር የሚፈልጉት እነሱ። በግልጽ የሚያወሩት ነው የምነግርህ። አሁን አዲስ ነገር አይደለም ይሄ። ግን አሁን የተቀበሉት ስምምነት ግን ይሄን አይናገርማ። አሁን የተቀበሉት ስምምነት እኮ ጭራሽ እኮ በሁለተኛው ቀን መሳሪያ እንደሚያስረክቡ አይነት ነገር ነው። ገብቶኛል። አሁን ይሄንን አይነት ስምምነት ተቀብለህ እንደው ረፍት ላደረግ ነው አልተቀበሉትም። እነ መንጀሪ ነው። ቆይ አሁን መሰለህ፣ አሁን አንተ ይሄን ፊርማ የፈረመው ሪስክ ወስዶ ጭምር ይሄን ፊርማ ሲፈርም አያውቅም ነበር ወይ ማለት እኔ ይከብደኛል። ደብረጽዮን ያውቃል መሰለህ። አሁን ቀጥታ ኮሚኒኬሽን ያለው ጌታቸው ከደብረጽዮን ጋር ደብረጽዮን ሲነግረን ከኔ ጋር በየቀኑ በየሰዓቱ እንነጋገር ነበር።
እንደውም ቶሎ ፈርምና አይነት ነገር ነበር። እኔም ለስራ አስፈጻሚና ለማዕከላዊ ኮሚቴ እያሳወቅኩ ነበር። ከዛ በተጨማሪ ደግሞ የፌዴራል ባለስልጣናት እዛው በአካል ላይ የነገሩን ነገር አለ። ምንድነው ያሉት? እንደውም ትንሽ የወንድ በር ስጡን እንጂ ተብሎ ሁሉ መጠየቁ። ምክንያቱም ቶታል ሰረንደር ነው እዛ ጋር የተፈረመው የነበረው። ጌታቸውም በኋላ ላይ ነግረውናል ይሄን ነገር እና ራሳቸው ዲስአርም እንዲያደርጉ ራሳቸው አትሊስት የጸጥታ ኃይሉንም እንዲቆጣጠሩ ጊዜ መስጠት ነገር የመጣው እንደው የወንድ በር ቢሰጠን አይነት ነገር ያም ሆነ ጦርነት ላይ ባይዘው ወይ የኛ ሰራዊት የትግራይ ሰራዊት ደብረ ብርሃን ላይ ሲደርስ ሲስፋየር ፊርማ ቢፈረም አፐር ሃንድ የሚሰጠው ለትግራይ ኃይል ነው በእርግጠኝነት። የመከላከያ ሰራዊት መቀሌን ሊጠጋ በመቀሌን ሊቆጣጠር በተጠጋበትና ያስኳቸው በሚልበት የሚፈረም ፊርማ ፕሪቪሌጅ የሚያደርገው አፐር ሃንድ የሚሰጠው ለፌዴራል ነው። ይሄ እኮ የትም ሀገር ያለው ነው። ጦርነቱ ላይ ስትዋጋ ሉዝ ያደረገ ኃይል በፐርሰንቱ የትኛውም ፐርሰንት ይሁን አፐር ሃንድ አያገኝም። ኖርማሊ ሁልጊዜም ስትፈራረም አፐር ሃንድ ይዞ የሚመጣው የሚፈልገው ሀሳብ ይዞ የሚመጣው ይሄ አፐር ሃንድ ያለው በጦርነት ላይ የተሻለ የኃይል ሚዛን ያለው ከተፈረመ በኋላ አሁን የመጡትን የሀሳብ ለውጦች ስናይ ያ አይመስልም። አሁን መሰለህ አሁን አንተ የሌለው የትኛው መሰለህ ጌታቸው እና ደብረጽዮን ሁለት ቁጠርልኝ፣ ሶስተኛ እነ መንጀሪኖ እንዳሉ ቁጠር ዝም ብለህ። ጌታቸው አለ ፈራሚ ነው፣ ወሳኝ ሰው ነው፣ ለሰላም በጣም ቅርብ የሆነ ሰው ነው። ሲወስን ደግሞ ለወሰነበት የሚታገል የሚሟሟት ሰው ነው። ለወሰነበት ለሰላም ከወሰነም ሰላም፣ ለጦርነት ከወሰነም ለጦርነት በደንብ የሚመራ ሰው ነው። ደብረጽዮን መሀል ላይ መካከለኛ ሰው ነው፣ መሀል ላይ ነው ያለው። ከጌታቸው ጋር ያወራል፣ ግን የሰላም ስምምነቱን ተቀብሎታል ደብረጽዮን። ያን ተቀብሎታል። ምን ሆነ መሰለህ ከዛ በኋላ ደብረጽዮን እኛን ሲነግረን ጦርነቱ ቆሞ ከተፈረመ በኋላ ታህሳስ ወር አካባቢ አይ ቲንክ ህዳር ወር አካባቢ ጠቅላላ ካድሬ ተሰብስቦ ነበር ወደ 1300 ምናምን የሚሆን። ልክ ገና ጌታቸው ወደ ትግራይ ሳይመለስ ወደ ናይሮቢ ከሄደ በኋላ ማዕከላዊ ኮሚቴውን ሳይሰበስቡ ስራ አስፈጻሚ ተወያዩበት። አራቱ ሆነው ማን ደብረጽዮን፣ አለም፣ መንጀሪኖና ጌታቸው አሰፋ ምን አሉ? ውሉን አንቀበለውም፣ ተቀዶ ይጣል፣ ከዚህ በኋላ አንቀበለውም ብለን ኦፊሻሊ እንናገር። ግን አሁን እዛው ጋር አሁን ፕሪቶሪያ ሲፈረም አንቀበለውም ማለት አይችሉም ነበር ወይ? ለምሳሌ አሁን አቶ ጌታቸው ከቅርብ ጊዜ የነገረን ነገር አለ። ከጀርባችን የሚደውልና ኢንፎርም ያደርጋቸው ነበረ አለ። ስለዚህ እነዚህ ሰዎች ሙሉ መረዳት አላቸው። እየተፈረመ ስላለው ሰነድ ሙሉ መረዳት አላቸው። ያ ሰነድ ምን ሊያስከትል እንደሚችል ሙሉ እውቀት አላቸው። ዛሬ ላይ መጥተው ሰነዱንም አንቀበልም ከማለት ይልቅ ያኔውኑ ይሄንን ሳትፈርሙ ተመለሱ፣ በጦርነት እንጨርሷለን ማለት አይችሉም ነው። ኮሙኒኬሽን አልኩህ ነገርኩህ እኮ። ጌታቸው በቀጥታ ፎርማል ኮሙኒኬት የሚያደርገው ደብረጽዮን ነው። መንጀሪኖ ደግሞ በጎን ኮሙኒኬት የምታደርገው ዶክተር ፍስሐ ሀብተጽዮን ነው። ስለዚህ አናውቅም ነበረ የሚሉት ነገር አሳማኝነት የለውም። ምክንያቱም መንጀሪኖ ባለችበት አልኩህ እኮ ስራ አስፈጻሚው አራቱም ሪጀክት እናድርገው ብሎ ከወሰኑ በኋላ ወደ ማዕከላዊ ኮሚቴ ሄዱ። ማዕከላዊ ኮሚቴው በከፍተኛ ድምፅ ከሰባት ሰዎች ውጪ አራቱም እነዛ ሶስቱም ተጨምረው ፕሪቶሪያውን ተቀበሉት። ገብተዋል። ወደ ማዕከላዊ ኮሚቴ ሲመጣ አሁን እነ መንጀሪኖ አራት ሰዎች ናቸው። ሶስት ነው አራት ሰዎች ደግሞ ከነሱ ጋር አንቀበሉም ብሎ እንትን አሉ። ፕሪቶሪያውን ሪጀክት አደረጉ። በአብዛኛው የማዕከላዊ ኮሚቴ ድምፅ ግን ጸደቀ። ገብተዋል። ከጸደቀ በኋላ ወዴት ነው የምትሄደው? ወደ ካድሬ፣ ከፍተኛ ካድሬ ቀረበ። 1300 ካድሬ ተሰብስቦ እዛ ተሰብስቦ ካድሬው ቀረበ። ፕሪቶሪያው ይሄ አደገኛ ነው፣ ሰረንደር ነው፣ ምናምን ነው፣ የውርዴት ነው፣ የመሸነፍ ነው ምናምን ብሎ እነ መንጀሪኖ አቀረቡት። ደብረጽዮን ደግሞ አይ ልክ ነው፣ ምንም ማድረግ አይቻልም፣ ጦርነቱ ሜዳ ላይ እየሰጠን ነው፣ ከዚህ በላይ ማድረግ አንችልም። ተቀበለው ግን ካድሬው በሙሉ ድምፅ ከነ መንጀሪኖ ውጪ እነዛ ማዕከላዊ ኮሚቴ የሚያልኩ ሰዎች ውጪ ሌላ የካድሬ ስብስብ 3 ወይ 4 ሰው ወይ ከዛ በታች የሆነ ሰው ብቻ ይሄ አንቀበለውም፣ በቃ ምንም ቢሆን እንሟሟታለን ምናምን የሚል ነበር። ካድሬው ግን በጠቅላላ ድምፅና በጩኸት ተቀበለው። ህዝብ ተሰበሰበ። ህዝብ ምን ልበለ ጌታቸውን ያኔ ሲመረቁት መልአክ ነው ጌታቸው፣ ከጥፋት አዳነን። ይህንን ሰው የፈጠረ በጦርነቱ የፈጠረ ያመጣብን አምላክ እግዚአብሔር መወጣጫው ጌታቸው ረዳ አመጣልን ብሎ ሲናገሩ እናቶች፣ አባቶች፣ ቄሶች፣ ሼኮች ምናምን። ከዛ በኋላ ጌታቸው እስካሁን ናይሮቢ ነው ያለው። ምን አደረጉ እነ መንጀሪኖ? ጥሩ እንግዲህ ይሄ ጦርነቱ ቆሞ ለትንሽ ጊዜ እንዲሰጠን እናድርገው በውስጣቸው ማለት ነው። ማለት መቼ እንዴት ታውቀዋለህ? በላይ ሲሰበስቡን ካድሬ፣ ከፍተኛ ካድሬ ለየብቻ። ለምሳሌ እኔ በጣም ከፍተኛ ካድሬ ስለሆንኩ የሆነ ቦታ ላይ ይጠራሉ። ምንድን ነው የሚሉ
ችግር የለውም ይሄ ለአንድ ወር ለሁለት ወር አቅማችን ለመሰብሰብ እንጠቀመዋለን ከዛ በኋላ ላውንች እናደርጋለን ነው የሚሉት። እንደዚህ በግልጽ ያወሩ በግልጽ ስብሰባ ላይ እኮ ነው የሚነገሩ። ኦፍ ዘ ሪከርድ ነው የሚሆነው። ሚዲያዎች ምናምን አይጠሩም እዛ ላይ። ከዛ አብዛኛው ይቀበላው፣ ሌላው ደግሞ አይቀበለው። ለምን? ይሄ እኮ ተስማምተንበታል። ማዕከላዊ ኮሚቴው በአብላጫ ድምፅ ወስኖታል፣ ተቀብሎታል። ካድሬው ተቀብሎታል፣ ህዝብ ተቀብሎታል። ለምን እንደዚህ ይሆናል ብሎ ቻሌንጅ ሲበዛባቸው ጦረኞች መሆናቸው ሲያውቁ እነሱ ህዝቡ ሲያውቁባቸው ምን አደረጉ? በቃ እንግዲህ ስልጣኑን እኛን ያዘዋል። ጊዜያዊ መስተዳድሩ ይቋቋምና እኛን ያዘዋል። ከዛ ደብረጽዮን ሳይሆን ሲቀር ከደብረጽዮን ውጪ ለነሱ የሚላላክላቸው ለመንጀሪኖ በጎን መረጃ ሲሰጥ የነበረው ዶክተር ፍስሐ ሀብተጽዮን ከዛ ከፕሪቶሪያ እሱን ፕሬዚደንት ለማድረግ ፈልጉ። እሱን ለማድረግ ሲፈልጉ ጌታቸውና ፍስሐ ሀብተጽዮን ስታወዳድራቸው የጉንዳንና የዝሆን አይነት ነገር ውድድር ነው። በፖለቲካም በአቅምም በምንም በዲፕሎማሲ አይገናኙም። እሱ የራሳቸው ተላላኪ ሊሆን ይችላል። የፈለጉት ነገር ያስወስኑታል። የፈለጉት ነገር እንዲያደርግ ያደርጉታል። ጌታቸውን ማድረግ አይችሉም። እንደዛ ተፈጥሮም የለውም፣ አይቀበልም። ማለት ገር ነገር ነው፣ የዋህ ነው። ዝም ብለህ በሆነ ነገር ስትሸውደው ጊዜ የሚሰጥ አይነት ነገር ነው። እነሱ 3 ሰዎች ብቻ ነው ያቀረቡት ለፕሬዚደንትነት። ደብረጽዮን አትሆንም ሲባል ከፌዴራል ወደ ማዕከላዊ ኮሚቴ 3 ሰዎች ይዘው ቀረቡ። ሲቀርቡ ከስራ አስፈጻሚ ነው 5ቱ ሆኑ። ጌታቸውም ተስማምቶበታል በእርግጥ ምክንያቱም ጌታቸው ለራሱ አይፈልግም። ማንም ቢሆንም ጣጣ ያለውም በትግል እንፈታዋለን የሚል አቋም ስለነበረው ተስማምቶበታል። አንደኛ ፍስሐ ሀብተጽዮን አድርገው 2 አጃቢ አድርገው፣ የሚፈልጉት ግን ዶክተር ፍስሐ ሀብተጽዮን ነው። ለምን? ከፕሪቶሪያም ኢንፎርሜሽን ሚስጥር እያወጣ ለነዛ ይነግር ነበር። የእነሱ ተላላኪ ነው፣ ዘመዳቸው ነው። እነሱ ራሳቸው ኮትኩተው ያሳደጉት ነው። በልዩ ሁኔታ ትምህርት እንዲማር ያደረጉት ነው። ፒኤችዲ በተለያየ መንገድ በቃ በጣም ጁኒየር እያለ በቃ ብዙ ስልጣኖች ሲሰጡ የነበረ ሰው ነው። ከዛ ማዕከላዊ ኮሚቴ ላይ ሲመጣ አሁን ማዕከላዊ ኮሚቴው በቃ እሳት ሆነ። ለምን እነዚህን አመጣችሁ? ለምን? ከማን ይበልጣሉ እነዚህ? ሁላችንም ሊጂብል ነን ለእንትኑ ማለት በቃ በቂ የሆነ አቅምና ብቃት አለን፣ ተወዳዳሪ መሆን እንችላለን። ለምን እሱን አመጣችሁ ብሎ ሲከራከሩ፣ እነዚህ ሰዎች ብቻ አመጣችሁ ብሎ ሲከራከሩ፣ አይ በቃ 3 ምሁራን እና ዶክተሮች አድርግ ብሎኛል ዶክተር አብይ ብሎ ደብረጽዮን መለሰ። ከነዚህ ሰዎች እንዳውም አሳይቶኛል፣ እነዚህ አድርግ ከነዚህ አንዱን አምጣ ብሎኛል አለ። እንደዚህ ይባላል እንዴ? ማዕከላዊ ኮሚቴ መወሰን አለበት። ዶክተር አብይ ስላለህ ብቻ ነው እንዴ ሰዎችን ይዘህ የምትሄደው? ለአንተም የሚላላኩ ለእኔም እሺ የሚሉ ሰዎች ይዘህልኝና ከነዚህ ሰዎች አንዱ ብሎኛል አለ ደብረጽዮን። እነዚህ ሰዎች የሚፈልጉት ሊመሩ ሳይሆን ሊላላኩ ነው። በእነ መንጀሪኖ እንደፈለጉ ሊያሽከረክሯቸው፣ ለዶክተር አብይም እምቢ የማይሉ በቃ እሺ እያሉ ለሱም ወደዚህም እያሉ የሚሄዱ ነው። ከዛ ማዕከላዊ ኮሚቴም አልቀበልም አለ። ምን አለ? አይ ከስራ አስፈጻሚ ጌታቸውን እንወክላለን አለ። ከስራ አስፈጻሚማ አንፈልግም እንዳታመጡ ተብለናል። ጌታቸውም እንደዛ አለ። እኔ አልፈልግም። አንደኛ እኔ አልፈልግም፣ ሁለተኛ ፌዴራል መንግስት ከስራ አስፈጻሚ ከ5ታችን አንድም ሰው አይኑን ማየት አይፈልግም። ስለዚህ ይቅርብን የሚል መከራከያ ያቀረበ ጌታቸው። ወደ ክርክር ተገባ። የሚበዛ ሰው ምን አለ? በቃ ይግባ አለ ጌታቸው ወደ ውድድሩ። 3ቱም እንዳሉ ሆኖ ጌታቸውና ሌሎች ሰዎች በአጠቃላይ 7 ሆኑ። ከዛ ድምፅ ተሰጠ። ድምፅ ሲሰጥ ጌታቸው ስልጣን ፈላጊ ቢሆን አንደኛ ያኔ እሺ እንሞክር ማለት ይችል ነበር። እንደ ደብረጽዮን እንሞክር ችግር የለውም ብሎ ደብረጽዮን እኮ በሱ እኮ እንዲሄድ ተደርጓል። ገና እንዳታመጡብኝ እየተባለ እኮ ነው የተላከው ደብረጽዮን። በ4 ሰዎች ድምፅ ልዩነት 4 ሰው ማለት አትሆንም ብለውታል። 4 ሰው ሌላው ደግሞ ባላጫ ድምፅ ይሆናል ተብሎት፣ ምክንያቱም ያኔ ጀምሮ ፌዴራል መንግስት አቋምን ገልጸዋል። ከእናንተ ውስጥ እንዳታመጡ ከማዕከላዊ ኮሚቴ ከወጣቶች አምጡ፣ ምክንያቱም ለሰላም ስምምነት፣ ለድርድር፣ ለንግግር ፍሌክሲብል የሆነ ሰው አምጡ፣ እናንተ በጣም ሪጅድ ናችሁ ተብለናል ብሎ እያሉ ኖን ሞክሩ ተብሎ ነው ደብረጽዮን የተላከው። ከዛ ሪጀክት ተደረገ። ሪጀክት ሲደረግ ጌታቸውን እንላክ ሲባል አይ ጌታቸውንም አንልክም እምቢ ብሎናል አሉ እንደ ደብረጽዮን በራሳቸው እነ መንጀሪኖ። ለምን? ስለማይፈልጉት ነው። ጌታቸውም አልፈልግም አለ። ድምፅ ሲሰጥ 18 ለ17 ጌታቸው አሸነፈ። ያ ሚስጥር ሲያወጣ ሲሰጣቸው የነበረ ዶክተር ፍስሐ ሀብተጽዮን 17 ድምፅ አገኘ። ለራሱም ድምፅ ሰጥተዋል። እሱ ጌታቸው ለሌላ ሰው ነው ድምፅ የሰጠው እንጂ ለራሱ ድምፅ ቢሰጥ 19 ይደርስ ነበር። ከዛ ጀምሮ ማየት ትችላለህ ለስልጣን ማን ነው የሚሯሯጠው የሚለው። ይሄ ለነሱ መርዶ ነው። ከስብሰባው ሳይወጡ መልእክት ለሁሉም ተበተነ። ለነሱ ደጋፊ የሚባሉ ፕሮ ቲፒኤልኤፍ የሚባሉ አክቲቪስቶች ጠቅላላ በጌታቸው ላይ ዘመቻ ጀመሩ። እንደ ጌታቸው ያለ በጦርነቱ ጊዜ የሚሞካሽ ጀግና የሚደረግ ሄሮ የሚደረግ አይከን የሚደረግ ሰው አልነበርም ከደብረጽዮን በላይ። ያን ጀምሮ ስም አወጡለት፣ ከሃዲ እንደሆነ ብልጽግና እንደሆነ፣ ፕሪቶሪያውን ደግሞ ክዶ እንደፈረመው ለብልጽግና እንደሚሰራ
አብዛኛው ጥቅሙ የሚሰጠው ወይም ፕሪቪሌጅ የሚሰጠው ለፌዴራል መንግስት እንዲሆን አድርጎ የተስማማው በራስ መንገድ እሱ ጌታቸው እንደሆነ ሌሎችም ፐርሰናል ይሁን ላይፎቹም ሲያዋርዱት በሂደት የብልጽግና ተሿሚ መሆናቸው ደግሞ ይሄንን ባካ ያደረገው ምን ያደረገው ምክንያቱም አሁን ይሄ ሌላ ክስተት ነው። ይሄ ሌላ ቶታሊ ዲፈረንት የሆነ ኢንቫይሮንመንት ተፈጥሯል ትግራይ ክልል ውስጥ በኃይል ተገፍቶ ሊገደልም ጭምር ድፉት ተብሎ የመጣ ሰው እዚህ ልክ እንደነ ገብረ አስራት እንደነ ሌሎቹ የምንድነው ይባላል የአረና ሰዎች በእግሩ እንዲሄድ በየመንገዱ የነሱ ሰዎች እንዲተፉበት መቀጣጫ እንዲሆን ይሄው እንደዚህ ነው እኛን የካደ ሰው እንደዚህ ነው ምንቀጣው እንዲባል የመቀለ አስፋልት ላይ በእግሩ እንዲንቀሳቀስ ነበር የሚፈልጉት እነሱ እንዲገድሉትም ወስነው ነበር። እዚህ መጥቶ ሌላ ኢንቫይሮንመንት ተፈጥሯል። በኃይል ተገፍቶ መጥቶ መንግስት ተገልብጦ በነ ጀነራል ታደሰ ወረደ ጭምር ሴራ መንግስቱ ተባሮ ሌላ ኃይል ነው የመጣው እኮ ከዚህ በኋላ ጌታቸው ወይ እዛ እነሱ ጋር ቁጭ ብሎ እንደፈለጉ ሊያሽከረክሩት እነሱ ጋር ሰረንደር አድርጎ ወይ ይቅርታ እንዲል ነበረበት። አንደኛ አማራጭ ነው። ሌላ ደግሞ ኢትዮጵያዊ ነው። በኢትዮጵያዊነትና በፕሪቶሪያው መሰረት ደግሞ የኢትዮጵያ አንድነትና የትግራይ ጥቅም የትግራይ ብሔራዊ ጥቅም ለማስጠበቅ የሚያስችለውን ቦታ ይዞ ከሰራ ምንም ችግር የለውም። አሁን በትግራይ ውስጥ ምን አይነት ሴናሪዮ አለ? ምን አይነት የኃይል አሰላለፍ ለውጦች አሉ በትግራይ ፖለቲካ ውስጥ? አሁን ምን ሆነ መሰለህ በኃይል ተገፍተናል የሚል እና የሰራዊት አመራሮች የወሰኑት ህወሓት ጠቅላላ ጉባኤ ያደረገ ህወሓት ነው ትክክለኛ ህወሓት ህጋዊ ህወሓት ስልጣኑም ለሱ መሰጠት አለበት ያሉት የጦር አመራሮች የገፏቸው የጦር አመራሮችና የቲዲኤፍ አባላት እነሱን ሽሽት ከነሱ ተቃውሞ ወጥተው ወደ ሌላ ቦታ ይዘዋል። ሐራ መሬት የሚሉት ወይም ነፃ መሬት የሚባል ይሄ ጦረኛ ነው። በፌዴራል መንግስት ድጋፍ ነው እየሰለጠነው ያለው። እንደዛ ያሉ መሳሪያም እንደዛ ያሉ ስም ይሰጡታል። ግን ከነሱ ምን ሰማው ከነሱ ማለት እኔ አሁን የነሱ አካል አይደለሁም። የነሱን አቋም ደግፋለሁ፣ የነሱ ዓላማ ግን ደግፋለሁ። ምክንያቱም ዓላማቸው ትግራይ ክልል ውስጥ በጦር የሚመራ መንግስት ሳይሆን ሲቪላዊ መንግስት እንዲኖር፣ ጦሩ ደግሞ በመንግስት ስር ሆኖ የሚታዘዝ ህገ መንግስቱንና ስርዓቱን የሚጠብቅ እንጂ ግለሰቦችና ቡድኖች ወይም ፖለቲካ ፓርቲዎች የማይደግፍ እንዲሆን፣ ማህተም እየተነጠቀ በሞደሻ ቢሮዎች እየተሰበሩ ማህተም ከአንዱ ነጥቀ አንዱን ቢሮ ላይ ቁጭ እያደረግ ሳይሆን ህዝብ በመረጠው እንዲተዳደር ህዝቡ ራሱ ህገ መንግስታዊ ስርዓት እንዲከበር፣ የምክር ቤቶች ስልጣን እንዲከበር፣ የፍርድ ቤቶች ስልጣን እንዲከበር። ግን ይሄ አሁን የምትለን ኃይል ወታደራዊ ኃይል እንጂ የፖለቲካ ኃይል አይደለም። አሁን ራሱ አሁን በወታደራዊ ኃይል ምን አይነት አሁን የምትላቸው ለውጦች ይመጣሉ? ገባኝ። አሁን ዝም ብለህ አስተላልፉን እየነገርኩ ነው። ይሄ ኃይል ፖለቲካዊ ዓላማ አለው። እንደፈዋለን ስትለይ ስላልከኝ ፖለቲካ ዓላማ አለው። አሁን የአንግቦ የያዛቸው ፖለቲካ ዓላማዎች አሁን ስነግር የነበረ እኔ የህግ በላይነት የፈለገ ፖለቲካ ዓላማዎች ቢኖረው ያው በጠመንጃ ነው አሳካዋለሁ የሚለው ገባኝ። እስካሁን እንደዛ አላለም፣ በጠመንጃ አላለም። ምንድነው እያለ ያለው? እየሰለጠነ ነው ግን አይደል? አፋር መሬት ውስጥ ቁጭ ብሎ እየሰለጠነ ነው። መጨረሻ ላይ ምን እንደሚወስን አላውቅም። የኃይል እርምጃ ይወስዳል አይወስድም፣ ግን እስካሁን የሚያወጣቸው መግለጫዎች እና የሚሰጣቸው ቃለ መጠይቆች እነዛ ያሉ የሚመሩት ጀነራሎች እና ኮሎኔሎች የሚናገሩት ግን ከዛ ስወስደው እኔ ምንድነው የሚሉት? እንደራደራለን። ድርድሩ ምንድነው? የህግ በላይነት እንዲመጣ በጠበንጃ የሚጠበቀው የደብረጽዮን ቡድን ራሱን ችሎ እንዲቆም ራሱን ችሎ ፖለቲካውን ብቻ ይዞ ወደ ህዝብ እንዲቀርብ ዱላና ጠበንጃ ይዘህ ወደ ህዝብ እየሄድክ ይሄ ሀሳብ ነው ትክክል እመን እያልክ እምቢ ያለውን እየቀጠቀጥክና እያሰርክ እያፈንክ እየገደልክ የሚደረገው ፖለቲካ ይቁም ነው የሚለው አይደል? ይሄ አንድ ነው። ሌላ ደግሞ የታጣቂው ኃይል በመንግስት ስር ይሁን ራሱን ችሎ ሌላ ሶስተኛ ወገን ሆኖ ወይም ሌላ እንደ ጎን ለጎን ያለው መንግስት ሆኖ ራሱን እንደ መንግስት የሚቆጥረው ይሄ ወደ ስልጣን ይምጣ ይሄ ከስልጣን ይባረር የሚል አቋምን ይተው በመግለጫ በግልጽ መግለጫ እያለ ሌሎችም አሉት። ከዚህ በኋላ ይሄንን ሳይሆን ሲቀር አይሆንም ሲሉት ወይ ከተነኮሱት ወይም ሌላ ነገር ሲፈጠር ምን ይሆናል አብረን እናየዋለን። እስካሁን ግን በኃይል ይሄን ነገር አደርጋለሁ አላለም። የራሱ አደረጃጀት አለው፣ የራሱ እዝ አለው፣ የራሱ በጀት አለው፣ የራሱ ምን አለው፣ ማን ነው የሚሰጠው፣ ከማን ጋር የሚሰራው በግልጽ እስካሁን የሚያወሩት በራሳቸው መንገድ ከታዋቂ ባለሀብትና ከተጋሩ ጋር ውጭ ሀገር የሚኖሩት እዚህ ሀገር የሚኖሩት እያሰባሰቡ ራሳቸውን እንደሚደጉሙ በሌላ መንገድም እንደሚደጉሙ ነው የሚያወሩት። እነዛ ደግሞ ፌዴራል መንግስት ነው የሚደጉመው የሚያስታጥቀው ምናምን ይሉታል። ይሄኛው የነዛ ምክንያቱም እንዲጠላ ለማድረግ ነው። ምንም ቢያደርግ ድጋፍ ያደርግለትም አያደርግለትም ነፃም ይሁን አይሁን
ተወውና እነዛ እንዲጠላ ለማድረግ ይሄን ነው የሚያደርጉት። ልክ ጌታቸውን ብልጽግና ነው ሲይዙ እንደነበር አይነት ብቻ ሁለት የታጠቀ ጠመንጃ ያነገበ ኃይል አለ በትግራይ። ይሄ ፖለቲካዊ ዓላማ አለው ሁለቱም። ያኛው እነ ደብረጽዮን የመጠበቅ ዓላማ አለው፣ ይሄኛው ደግሞ ህዝባዊ መንግስት እንዲቋቋም ዓላማ አለው። በፖለቲካ ረገድ ተቃዋሚ ፓርቲዎች አሉ ትግራይ ክልል ውስጥ የሚንቀሳቀሱ እነ ባይቶና፣ እነ ውናት፣ እነ ሳልሳይ ወያነ እና አረና የሚባሉ እነዚህ ደግሞ ወታደራዊ አሁን በዶክተር አብይ አህመድ የተሾመው ወደ ወረደን ጨምሮ በመፈንቅለ መንግስት የመጣ ኃይል ነው ብሎ የሚያምኑ አሁንም አካታች አይደለም፣ አካታች ይሁን ሁሉንም የፖለቲካ ኃይል ያቀፈ ይሁን በጠበንጃ የሚጠበቀው ቡድን ራሱን ይቻል እያሉ በግልጽ እዛው የሚታገሉት የሚነጋገሩት ሰዎች ያሉበት ይህንን ሀሳብ የሚደግፍ አብዛኛው ህዝብም ያለበት አለ። ሌላው ደግሞ የነ ደብረጽዮን ቡድን እስካሁን በሰራዊት የሚጠበቅ እስካሁን በሄደበት ስብሰባ የሚጠበቅ ስብሰባው ረግጦ ሲወጣ ሰው የሚያስሩ ስብሰባ ላይ የተቃወመ ሰው የሚያስሩ ስብሰባ ላይ ሲናገር ሲቃወም ሲናገር ገና ማይክ ተቀምጦ ወጥቶ የሚታሰር የሚያስሩ ስኳድ አሉ። ይሄንን ወደ ቤቴ የሚመሩት ነፍሳ ማንጂውስ ቅድም ያነገርኩ እነዚህ ሰዎች በቃ የትኛውም የካድረ ስብሰባ የነ ደብረጽዮን ከሆነ አዳራሹ ይጠበቃል፣ መግቢያ ባጅ አለ፣ ሀሳብ ይሰጣል፣ ተቃውሞ አይፈቀድ። እንኳን ለጌታቸው ጫማ አውጥተው ልክ እንደ ወረወሩበት እንኳን ጫማ ሊወረውሩ ሀሳብ ሲወረውሩ ያኔ አፋቸው እንዲዘጉ የሚደረጉበት አይነት አለ። ይሄኛው ከሻዕቢያ ጋር ተጣምሮ ይሄ ጥምረት ፈጥሮ አሊያንስ ወይ ጽምዶ ይሉታል በትግርኛ አርጎ ከሻዕቢያ ጋር በመሆን የኢትዮጵያን መንግስት አፍርሶ አፈራርሶ በታትኖ ሌላ ሪኮንፊግሬሽን ለማምጣት የሻዕቢያ መንግስት የትግራይን የነፃ ሀገርነት እንዲያውጅ እና የባህር በር እንዲሰጥ እንዲጠቀሙ የኢትዮጵያ መንግስት መንገድ ከዘጋና እርዳታ ከዘጋ እርዳታ በዛ በኩል በኤርትራ በኩል እንዲገባ እያሉ የሚያመጡት የቅዠት ፖለቲካ አለ። በሌላ መንገድ ተገፍቶ የወጣ ግማሹ ትግራይ ውስጥ የቀረው ሌላው ትንሽ ሰዎች ወደ 8-10 የሚሆኑ ደግሞ ወደ አዲስ አበባ የመጡ ጌታቸው ረዳን ጨምሮ እኔም ያለሁበት እዚህ ያለበት አዲስ ፖለቲካ ፓርቲ ስምረት የሚባል ትግራይ ዴሞክራሲያዊ ስምረት ትግራይ የሚባለው ትግራይ ዴሞክራቲክ ሶሊዳሪቲ የሚባለው ፓርቲ ቅድመ እውቅና አግኝቶ የሚንቀሳቀስ ብዙ ድጋፍ ያለው የለውጥ ሀሳብ የያዘ ያነገተ የትግራይ የነፃነት ደረጃ ከፍ ለማድረግ የሚንቀሳቀስና ትግራይ ክልል ውስጥ በጣም ብዙ ደጋፊዎች ያሉት አሁንም ጭምር እየታሰሩም እየተስፈራሩም ቢሆን የያዘ ፖለቲካ ኃይል አለ። ይሄ ፖለቲካ ኃይል ደግሞ ጠቅላላ ጉባኤ አድርጎ ፓርቲ ሆኖ ትግራይ ክልል ውስጥ በሰላማዊ መንገድ ምርጫ ተወዳድሮ ስልጣን ከተረከበ በህገ መንግስት የሚገዛ መንግስት እንዲያቋቋም የሚንቀሳቀስ ነው። በአጠቃላይ ስታየው የለውጥ ኃይሉ አንድ ላይ ታረገውና ይህንን ስምረትም ጨምረህ የነ ደብረጽዮን ቡድን የሚጠብቅ ታጣቂ ኃይል እና የነሱ የተለየ ተጠቃሚዎች በስልጣንም በክብርም በገንዘብም በንግድም በወርቅ በህገወጥ የሆነ የማዕድን ማይኒንግ ስራ ያሉም በሰዎች ዝውውርም ሂውማን ትራፊኪንግ ያሉ በድለላም በመሬት መቸብቸብ በሌሎች ህገወጥ መንገድ ተጠቃሚ የሆኑ ባለሀብትም ካድሬም ልማት ቡድን በለው ምን በለው በቁጥር ምንም ይሁን ምን ግን ከትግራይ ህዝብ አንጻር በጣም ትንሽ የሆነ 1% የማይሞላ ኃይል ደግሞ በጠመንጃ የታጀበ በጥይት ሳይሆን በክላሽ ጥይት ሳይሆን በብሬን በስናይፐርና በደሽቃ ጭምር የሚመታ ማለት ነው። ይሄ ተደርጓል ትግራይ ክልል ውስጥ። ለምሳሌ አዱግደም ማህተማችንን አናስነጥቅም ያሉ የአቶ ጌታቸው ጊዜ አስተዳደር ሲፈርስ ከዛ በኋላ የእንደርታ ተደርገዋል፣ የህንጣሎ ተደርገዋል። የወጀራት ለማድረግ ሲሞክሩ የወጀራት ወጣትና ሚሊሻዎች እንቅስቃሴ ሲያደርጉ የቆመ ደቡባዊ ትግራይ ራያ አካባቢ ያለውም እስካሁን እጁን ያልሰጠ ለቡድኑ ደግሞ በኃይል ገብቶ ማህተም ለመንጠቅ እየተንቀሳቀስ ያለበት ትግራይ ክልል ውስጥ ያሉ ተቋማት በሙሉ ትዕምትም ቲዲኤም ምናምን ጨምሮ በኃይል ለምሳሌ የትዕምት ማህተም በኃይል ነው የተነጠቀው ትግራይ ክልል ውስጥ። ጸሐፊዋን አስፈራርተው በሌሊት በማታ ሄደው ቁልፍ አስከፍተው እነ ዶክተር አብርሃም ተከስተ አዲስ ዓለም ባሌማ ደብዳቤዎች ሲጽፉ አይተናል። ያን ጠቅላላ ጉባኤ የተደረገው ህገወጥ በሆነ መንገድ ያልተፈቀደ እና የትግራይ ፍትህ ቢሮ ያላጸደቀው። ከዛ በኋላ የሆነ ሰው ፍትህ ቢሮ ውስጥ ታችኛው መዋቅር ስልጣን ላይ ያለው ወይ የሆነ ዲፓርትመንት የሚመራ ሰው እውቅና እንዲሰጣቸው ምናምን ብሎ የሆነ ነገር ህጋዊ ያልሆነ ወደ ወረደም የማያውቀው አይ ቲንክ በውስጥ ታዋቂነት የሚያውቁ ይሆናል እንጂ ያስቆመው ነበር፣ ያስራቸው ነበር ሰዎች።
ሰው ወስደው ማህተም ነጥቀው ደብዳቤ ሲጽፉ አይተናል። በአጠቃላይ ሀብቱንም ስልጣኑም ፓወሩም ለመቆጣጠር የሚደረገው እንቅስቃሴ የሚመራው የደብረጽዮን ቡድን መንጀሮ ያለበት ሌላ ነው። ለውጥ ፈላጊ ኃይል ደግሞ ሌላው ነው ማለት ነው። ጦርነት አይቀሬ አይመስልም አሁን ባለው ሁኔታ።